ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? ያላችሁበት ሰላምታዬ ድረስ ሀቤል ስፖርት ላይ ትገኛላችሁ። አርሰናል ቀዳሚ ጉዳያችን ይሆናል። በውድድር አመቱ በአርሰናል በቋሚነት መፈረሙ ከተረጋገጡ ቀዳሚ ተጫዋቾች መካከል አንዱ የሆነውን ኬፓ አሪዛባላጋን ከቼልሲ ማስፈረሙ ይፋ አድርጓል። 5 ሚሊዮን ፓውንድ ነው አርሰናል ይህንን ግብ ጠባቂ ለማስፈረም ለቼልሲ መክፈሉ የተረጋገጠው። እንደምታስታውሱት በእንግሊዝ ፕሪሚየር ሊግ ከተመለከትናቸውና ውድ ግብ ጠባቂ በመሆን በ2018 ወደ ቼልሲ ከመጡ ግብ ጠባቂዎች ውስጥ አንዱ እንደነበር ይታወሳል። ኬፓ አሪዛባላጋ በቼልሲ ቤት ውስጥ ስኬታማም ከነበሩ ተጫዋቾች መካከል አንዱ ነው። ይልቅ መጨረሻው እንዳያማረ ሆኖ መቀጠል ባይችልም በአትሌቲኮ ቢልባኦ በስፔን ነበር የተጫዋች የተመለከትነው። ቼልሲም ተጫዋቹን ሲያመጣው ከዛው እንደነበር እናስታውሳለን። ከዛ ባለፈ በፕሪሚየር ሊጉ ከቼልሲ ጋር 140 ጨዋታዎችን አከናውኖ የአውሮፓ ቻምፒየንስ ሊግ፣ የዩሮፓ ሊግ ከማውሪዚዮ ሳሪ ጋር ማንሳት ችለው ነበር። ከቶማስ ቱኸልም ጋር የአውሮፓ ቻምፒየንስ ሊግን ካሳኩ የቼልሲ ተጫዋቾች መካከል አንዱ ነበር። የዓለም ክለቦች ዋንጫንም ጭምር አሳክቷል። ከዚህኛው ቼልሲ የዩኤፋ ሱፐር ካፕንም ጭምር ማሸነፍ የቻለ ተጫዋች ነበር። ያለፉትን 2 ዓመታት ከቼልሲ ጋር ስኬታማ አልነበረም። እንደምታስታውሱት ይልቅ በቡድኑ የቋሚነትን እድል ተነጥቆ ወደ ሪያል ማድሪድ እና በርንሞዝ የውሰት ውል ቆይታን አድርጎ ነበር ከቡድኑ ጋር የተመለከትነው። አሁን ግን በቋሚነት ወደ ሌላኛው የለንደን ክለብ አርሰናል መምጣቱን አረጋግጧል። እንደምታስታውሱት በቅርብ ጊዜ እንደነ ኦሊቨር ጂሩድ ከቼልሲ ወደ አርሰናል መልሶም በሁለቱም ክለቦች የመጫወት እድል ከነበራቸው ተጫዋቾች መካከል የሚነሱ ከዛ ባለፈ እንደነ ዊሊያን ጆርጊኒሆ በተጫዋቾች ደረጃ እናነሳለን። እንደነ አኒልካም ጭምር በዚህ ደረጃ የሚነሱ ተጫዋቾች ናቸው። ፒተር ቼክ በጣም ዝነኛ ከነበሩ ተጫዋቾች መካከል አንዱ። በቅርብ ጊዜ ምናልባት የተሳካ ዝውውር ብለን ልናነሳው የምንችለው የአርሰናሉ የአማካይ ስፍራ ተጫዋች ከሃቨርትዝ በቀዳሚነት ሊነሳ ይችላል። እንዲሁም ደግሞ ራሂም ስተርሊንግም ጭምር በተመሳሳይ በሁለቱም ክለቦች ውስጥ የመጫወት እድል አላቸው። ምናልባት አርሰናል ዳቪድ ራያን በቋሚነት መጠቀም በማይችልባቸው አጋጣሚዎች ውስጥ የዚህን ተጫዋች ግልጋሎት ለማግኘት በጥሩ ሰዓት ላይ በትንሽ ገንዘብ ማግኘቱንም ጭምር ነው የተረጋገጠው። አርሰናል በቋሚነት የዚህን ተጫዋች ዝውውር ይፋ አድርጓል። ሌላኛው በአርሰናል ቤት ውስጥ እየተጠበቀ የሚገኘው ጉዳይ ከማርቲን ዙቢሜንዲ ጋር የተያያዘው ነው። እንግዲህ ከእኩለ ሌሊት ጀምሮ ሲወጡ የነበሩ መረጃዎች ይፋ እንዳደረጉት ከሆነ በአርሰናል እና በሪያል ሶሲዳድ መካከል ያሉ የወረቀት ጉዳዮች ሙሉ በሙሉ መጠናቀቃቸው ተገልጿል። ተጫዋቹ ከአርሰናል ጋር ተያይዘው ዝውውሩን ለማጠናቀቅ የሚረዱት የወረቀት ስራዎች በሁለቱም ክለቦች ተሰርተው ተጠናቀዋል። ምናልባት የፊርማ ጉዳዮች ምናልባት ከነዚህ ውጪ የኢሜጅ ራይት ታውቃላችሁ እንግዲህ የተጫዋች የምስል መብትን በተመለከተ ከዚህ ጋርም የተያያዙ የወረቀት ስራዎች ሙሉ በሙሉ መጠናቀቃቸውን የተገለጸው። ሁለቱም ክለቦች በተጫዋቹ ዝውውር ጉዳይ ከስምምነት ላይ ደርሷል። ኦልሞስት እነዚህም ጉዳዮች አልቀዋል። አርሰናል በጣም በጥቂት ሳምንታት ውስጥ የዚህን ተጫዋች ዝውውር ይፋ እንደሚያደርግ ነው የሚጠበቀው። አሁን ላይ ማርቲን ዙቢሜንዲ አርሰናል ቤት ውስጥ የመድረስ እድሉ ኦልሞስት ሁሉ ነገር አልቋል። ምናልባት የጊዜ ጉዳይ ካልሆነና ተጫዋቹ መቼ የሕክምና ምርመራውን አከናውኖ ወደ አርሰናል ይቀላቀላል የሚለው ጉዳይ ብቻ እንደቀረ ነው እየተገለጸ የሚገኘው። እንደ ስካይ ስፖርት፣ ዘ ቴሌግራፍ፣ ቢቢሲ እንዲሁም ሌሎች የመረጃ ምንጮች እየጠቆሙት እንዳሉት ሙሉ በሙሉ ከወረቀት ጋር ተያይዞ በሁለቱም ክለቦች በኩል መፈረም ያለባቸው ወረቀት ስራዎች ተጠናቀዋል። አርሰናል በይፋ ተጫዋቹን ማዘዋወሩን ብቻ መግለጽ እንደሚጠበቅበት ነው ከዚህ ሰዓት ጀምሮ የተገለጹ የሚገኙት መረጃዎች የሚያመላክቱት። እዛው አርሰናል ቤት ውስጥ ምናልባት የእውነትነቱ ጉዳይ ብዙ አጠራጣሪ ነው ብለን መግለጽ እንችላለን። ግን የሳውዲው ሱፐር ሊግ ተሳታፊ ከሆኑ ክለቦች መካከል አንዱ ክሪስቲያኖ ሮናልዶ የሚጫወትበት አልናሰር የጋብሪኤል ማርቲኔሊ ፈላጊ ሆኖ ብቅ ብሏል። በእርግጥ በአርሰናል በኩል በፍጹም በክለብ ውስጥ ከማይሸጡና ለሽያጭ የመቅረብ እድል ምንም እንደሌላቸው ከሚገለጹ ተጫዋቾች መካከል አንዱ የሆነው ይሄው ብራዚላዊ የመስመር አጥቂ ስፍራ ተጫዋች ጋብሪኤል ማርቲኔሊን ይልቅ ኮንትራቱን ለማራዘም ፍላጎት ማሳየቱ ነው የሚታወሰው። ራሳቸው አንድሪያ ቤርታም ጭምር በአርሰናል ቤት ውስጥ የተጫዋቾችን ውል ካራዘሙ በኋላ በቀጣይ ከሚጠብቋቸው ቤት ስራዎች ውስጥ አንዱ የዚሁ ብራዚላዊ
የመስመር አጥቂ ስፍራ ተጫዋች እንደሆነ ይታወቃልና በአልናስር በኩል በባርሴሎና እየተፈለገ የሚገኘው የሉዊስ ዲያዝ ዝውውር የማይሳካላቸው ከሆነ በሁለተኛነት ለማስፈረም ከያዟቸው ተጫዋቾች መካከል አንዱ ተደርጎ የተነሳው ያው የአርሰናሉ የመስመር አጥቂ ስፍራ ተጫዋች ጋብሪኤል ማርቲኔሊ ነው። ታዲያ ሉዊስ ዲያዝ በቀዳሚነት መቅረት የሚፈልገው ከአልናስር ይልቅ ወደ ባርሴሎና ነው። እንደምታስታውሱት በሊቨርፑል በኩል ደግሞ ተጫዋቹን የመልቀቅ ፍላጎት የላቸውም። ይልቅ በገንዘብ ደረጃ ምናልባት ተጫዋች ወደ አልናስር እንደማይቀና እርግጥ መሆኑ ሲታወስ አሁን ደግሞ በቀዳሚነት ሌላው ከሱ ተከትሎ ሊያነሱት የሚፈልጉት በዝውውሩ ሂደት ላይ የአርሰናሉን የመስመር አጥቂ ስፍራ ተጫዋች ነው። በግሌ በፍጹም ከማልስማማባቸው ዝውውሮች ውስጥ አንዱ አርሰናልንም የመልቀቅ እድል እንደሌላቸው ምናልባት ከ90% በላይ እርግጠኛ መሆን የምንችልበት ተጫዋች ማርቲኔሊ ነው። በዚህ ዕድሜ ወደ ሳውዲ ሱፐር ሊግ የማቅናት ምንም አይነት ዓላማ እንደማይኖረውም ጭምር መመስከር ይቻላል። ከዝውውር ጋር ተያይዞ ግን በአልናስር በኩል ተጫዋቹን እንደሚፈልጉም ጭምር ነው የተገለጸ የሚገኘው። የቴሌግራፍ ጸሐፊ ከሆኑት ውስጥ አንዱ ለአርሰናል ቀረብ ብለው ይሰራሉ ተብሎ ከሚገለጹ ጋዜጦች መካከል አንዱ ማት ሎ ነው። እንግዲህ አርሰናልን በተመለከተ በዚህኛው የውድድር ዘመን ያስፈረማቸዋል ብሎ ይፋ ያደረጋቸው 3 ዲፓርትመንት ላይ የሚጫወቱ ተጫዋቾችን ይፋ አድርጓል። አንደኛው የመስመር የአጥቂ ስፍራ ተጫዋች ነው። ከዛ ባለፈ የፊት መስመር የ9 ቁጥር ስፍራ ተጫዋች እንዲሁም ደግሞ የአጥቂ አማካይ ቦታ ላይ አርሰናል 3 ዲፓርትመንቶች ላይ ተጫዋች ያስፈርማል ብሏል። ከዚህ ጋር ተያይዞ ሊነሳ የሚችለው አርሰናል ከፊት መስመር ተጫዋች ጋር ቪክተር ጊዮኬሬሽ ላለፉት ረጅም ጊዜያቶች ደግሞ ቤንጃሚን ሴስኮ በዚህ ቦታ ላይ ማስፈረም ጥያቄ ካቀረቡላቸው ተጫዋቾች መካከል አንዱ ነው። አርሰናል እነዚህን ተጫዋቾች ይፈልጋል። ከዚህኛው ባሻገር ደግሞ ሮድሪጎ ለ3 ተከታታይ ጨዋታ ሪያል ማድሪድ ከዩቬንቱስ ጋር ካደረገው የምሽቱ ጨዋታ ጋር ተያይዞ በቋሚነት መጀመር አልቻለም እና የተጫዋች በማድሪድ ቤት ውስጥ እንዳኮረፈ ነው የተገለጸ የሚገኘው። ከዛ ባለፈ እንደምታስታውሱት ኤቨርቼዚን አርሰናል በይፋ ተጫዋቹን ወደ ክለቡ ለማምጣት በተዘዋዋሪ ንግግሮችን ጀምሯል የሚሉ መረጃዎችም ጭምር ሲወጡ ቆይተዋልና አርሰናል የ9 ቁጥር ስፍራ ተጫዋች፣ የአጥቂ አማካይ ስፍራ ተጫዋች እንዲሁም ደግሞ በቡድን ውስጥ የመስመር የአጥቂ ስፍራ ተጫዋች ማስፈረም እንደሚፈልግ በዚህ ጋዜጠኛ አማካኝነት ይፋ ተደርጎ ወጥቷል። ምናልባት በዝውውሩ ሂደቱ ላይ አርሰናል ወደ ክለቡ ያመጣቸዋል ተብለው ከሚጠበቁ 3 ዲፓርትመንቶች ውስጥ ቢያንስ በግብ ጠባቂነት አስፈርሟል። የአማካይ ስፍራ ተጫዋች ማርቲን ዙቤሜንዲ ወደ ቡድኑ ይቀላቅላል። ከዚህኛው ባሻገር በክለቡ በኩል የምንጠብቀው የአጥቂ አማካይ የመስመር የአጥቂ ስፍራ ተጫዋችና እንዲሁም ደግሞ የፊት መስመር የአጥቂ ስፍራ ተጫዋችን እነማንን ያመጣል የሚለው ጉዳይ ነው። ምናልባት ፍንጭ ለመስጠት ያህል በአርሰናል በኩል የሮድሪጎ ዝውውር የማይሳካላቸው ከሆነ በቋሚነት ቡድኑ ሊያዘዋውሩ የሚችለው ተጫዋች የክሪስታል ፓላሱን እንግሊዛዊ መስመር የአጥቂ ስፍራ ተጫዋች ኤቨርቼ ኤዜ እንደሆነ በደንብ እርግጠኛ ሆኖ መናገር የሚቻል ይመስላል ለዛ በሚቀርብ መልኩ። ከዛ ባለፈ ደግሞ የፊት መስመር ተጫዋች ቤንጃሚን ሴስኮ ለረጅም ጊዜያት እንግዲህ ስሙ ተያይዞ የተነሱ ከሚገኙ ተጫዋቾች መካከል አንዱ ነው። በቀጣይ እንመለከታቸዋለን እንግዲህ የትኛው ተጫዋች ወደ ክለቡ ይመጣሉ የሚለው ጉዳይ በአርሰናል በኩል ከሚጠበቁ የዝውውር ጉዳዮች ውስጥ የሚነሱ መሆናቸውም ጭምር ተገልጿል። ከዛ ባለፈ በአርሰናል ቤት ውስጥ የ16 ዓመቱ ተጫዋች ካለን ሃሚሊስ ይሰኛል። በአርሰናል ቤት ውስጥ በይፋ ኮንትራቱን ማራዘሙም ጭምር ተገልጿል። ምናልባት ከ18 ዓመት በታች ቡድን ውስጥ እያገለገሉ ከሚገኙ ተጫዋቾች መካከልም ጭምር አንዱ ነው። በጣም ታለንት ካላቸው የአርሰናል ወጣት ተጫዋቾች መካከልም ጭምር አንዱ ነው። ከሴንት ጆንስቶን ነበር የተጫዋች ወደዚህ ክለብ መቀላቀል የቻለው። አሁን በአርሰናል ከ18 ዓመት በታች ቡድን ውስጥ እያገለገሉ ከሚገኙ ተጫዋቾች መካከል አንዱ ነው። በቀጣይ በዋናው ቡድን ውስጥ የመጫወት እድል ይኖራቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንዱ ተደርጎ ነው እንግዲህ የተነሳ የሚገኘው። በዝውውሩ ላይ ባለፉት ጥቂት ቀናቶች ውስጥ የነቃ ተሳትፎን እያደረገ የሚገኘው አርሰናል አሁን ደግሞ በዝውውሩ ሂደቱ ላይ ክፍተቶቹን ለመሙላት በእጅጉ እየሰሩ ከሚገኙ ክለቦች ውስጥ አንዱ ተብሎ ተገልጿል። ከዛ ባለፈ ምናልባት በአርሰናል በኩል እነዚህን ተጫዋቾች ካዘዋወረ በኋላ ፕሪሲዝኑን በተሟላው መልኩ ሚኬል አርቴታ መጀመሩ የሚችሉባቸው እድሎች በጣም ሰፊ ነው ተብሏል። አንድሪያ ቤርታ እና ሚኬል አርቴታ ባለፉት ጥቂት ቀናቶች ውስጥ ዝውውሮችን በፍጥነት ለማጠናቀቅ ጠንከር ያሉ የዝውውር ጉዳዮችን እያጠናቀቁ ስለመሆናቸው በርካታ ሰዎች
እየተናገሩ ነው የሚገኙት። የቤንጃሚን ሴስኮ ጉዳይ በእጅጉ ይጠበቃል። ማዱዌኬ በቼልሲ ቤት ውስጥ የሚኖሩ ቆይታ እርግጥ አይደለም። እስካሁን ድረስ ባለው ቆይታ ኬፓ አሪዛባላ ከመጣ በኋላ ደግሞ በፍጥነት እንደዚህ ዝውውሮችን ማጠናቀቅ ይፈልጋሉ ተብሏል። በቫሌንሲያ ቤት ውስጥ የሚገኘው የክሪስቲያን ሞስኬራ ሌላኛው ዝውውር በጥቂት ቀናቶች ውስጥ ይጠናቀቃሉ ተብለው ከሚጠበቁት ውስጥ አንዱ ነው። የትኛውን በፍጥነት ያጠናቃል የሚባለው ጉዳይ የሚጠበቅ ነው። ክሪስቲያን ኖርጋርድ ሌላው ወደ አርሰናል የተቀላቀለ ተጫዋች ነው። አርሰናልና ሚኬል አርቴታ በሚቀጥለው ውድድር ዓመት በዋንጫው ፉክክር ላይ ራሳቸውን ለማግኘት እነዚህን ዝውውሮች በፍጥነት ማጠናቀቅ ከአንድሪያ ቤርታ የሚጠበቅ የቤት ስራ ስለመሆኑ በርካቶች የሚመሰክሩት ጉዳይ ሆኗል።